ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ። ዛሬ ብዙዎቻችንን ስለሚያሳስበው ስለ አንድ የቆዳ ችግር ማለትም ስለ ማድያት መነሻ ምክንያትና መፍትሄዎቹ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማድያት ምንድን ነው? ማድያት በዋናነት በፊት፣ በጉንጭ፣ በአፍንጫ፣ በላይኛው ከንፈርና ግንባር ላይ የሚወጣ ቡኒማ ወይም ግራጫ ቀለም ያለው ነጠብጣብ ማለት ነው። የእርግዝና ጭንብል ተብሎም ይጠራል። ይህ ችግር ለምን ይከሰታል? እንዴትስ ልንቆጣጠረው እንችላለን? እስከ መጨረሻው አብራችሁን ቆዩ። የማድያት ዋና ዋና መንስኤዎች። ማድያት በአንድ ነጠላ ምክንያት የሚመጣ ሳይሆን የብዙ ነገሮች ጥምረት ውጤት ነው። ዋና ዋናዎቹን ስንመለከት ግን አንደኛውና የመጀመሪያው የፀሐይ ብርሃን ማድያትን የሚያባብሰውና እንዲከሰት የሚያደርገው ዋናው ምክንያት ነው። የፀሐይ ጨረር የቆዳችን ቀለም ሰጪ ሕዋሳት ከመጠን በላይ ቀለም እንዲያመርቱ ያደርጋል። ስለዚህ የፀሐይ መከላከያ ሳይጠቀሙ ፀሐይ ላይ መውጣት የማድያት ዋነኛው ጠላት ነው። ሁለተኛው ደግሞ የሆርሞን ለውጥ ነው። የሆርሞን ለውጥ የሚከሰትባቸው ምክንያቶች ደግሞ አንደኛው እርግዝና፣ ሁለተኛው የወሊድ መቆጣጠሪያ እንክብሎች፣ ሶስተኛው የሆርሞን ምትክ ሕክምና ናቸው። እነዚህ ሁሉ የሆርሞን መጠን መለዋወጥን ያስከትላሉ። ይህም ማድያትን ያባብሳል ማለት ነው። ሶስተኛው ደግሞ ጄኔቲክስ ወይም በቤተሰብ ውስጥ ማድያት ያለባቸው ሰዎች የመያዝ ዕድላቸው ከፍተኛ ነው። አሁን ደግሞ ወደ መፍትሄዎቹ እንሄዳለን። ማድያት ሙሉ በሙሉ ሊጠፋ ባይችልም በአግባቡ በመንከባከብ በከፍተኛ ሁኔታ መቀነስ ይቻላል። አንደኛውና የመጀመሪያው መከላከያ ፀሐይን መከላከል ነው። ይህ መሰረታዊ መፍትሄው ነው። በየቀኑ ቤት ውስጥም ቢሆን SPF 30 ወይም ከዚያ በላይ የሆነ የፀሐይ መከላከያ ሰንስክሪን ይጠቀሙ። ሰፋፊ ኮፍያዎችንና የፀሐይ መነጽሮችን ያድርጉ። ፀሐይ ከፍተኛ በሆነችበት ሰዓት ከ4 እስከ 10 ሰዓት ማለት ነው ጥላ ስር ለመሆን መሞከር ግዴታ ነው። ሁለተኛው ወቅታዊ ሕክምናዎች። ሃይድሮኪኖን በብዛት ጥቅም ላይ የሚውልና ውጤታማ የሆነ የቆዳ ማቅለል መድኃኒት ነው። በሐኪም ትዕዛዝ ብቻ እንድትጠቀሙ ይመከራል። ትሬቲኖይን ወይም ሬቲኖይድስ የቆዳ ሕዋሳትን በፍጥነት እንዲታደሱ ያግዛሉ። ኮጂክ አሲድ እና አዜላይክ አሲድ ለቆዳ ቀለም ቅነሳ የሚረዱ የተፈጥሮና ሰው ሰራሽ ውህዶች ናቸው። ሶስተኛው የሙያዊ ሕክምናዎች ናቸው። ኬሚካላዊ ልጣጭ የላይኛውን የቆዳ ሽፋን በማስወገድ ቀለም እንዲቀንስ ይረዳል። ማይክሮደርማ አብራዥን ወይም ሌዘር ቴራፒ መሰራትም ይቻላል። ሌዘር በአንዳንድ ሰዎች ላይ ማድያትን ሊያባብስ ስለሚችል ልምድ ባለው የቆዳ ስፔሻሊስት መደረግ አለበት። ማድያት ትዕግስት የሚጠይቅ ችግር ነው። የመፍትሄዎቹ ቁልፍ የሆኑት ቋሚ የፀሐይ መከላከያ መጠቀምና የተለያዩ ሕክምናዎችን በትዕግስት መሞከር ነው። ማንኛውንም ከባድ የቆዳ ሕክምና ከመጀመሩ በፊት የቆዳ ስፔሻሊስት ማማከርዎን አይርሱ። ትክክለኛው ምርመራና ለቆዳው ተስማሚ የሆነ ሕክምና የሚሰጡት እነሱ ናቸው። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉትና ስለ ማድያት ያላችሁን ልምድ ወይም ጥያቄ ኮሜንት ላይ ይጻፉልኝ። ለሌሎች ጠቃሚ የቆዳ እንክብካቤ ምክሮች ሰብስክራይብ ያድርጉ። መልካም